ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። እንደሚጠቅማችሁ በማሰብ እንድጋብዛችሁ የመረጥኩት ሐሳብ ያንተ እንድትሆን እንደዚህ አድርግ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። በመጀመሪያ ደረጃ አንዲትን ሴት የራሳችሁን ለማድረግ በመትሞክሩበት ጊዜ የምትሰሩት ስህተት ምንድነው? መጀመሪያ ከምትገናኙበት ሰዓት ጀምሮ በጣም እስክትቀራረቡና እስክትዋደዱ ያለው የትውውቅ ጊዜ መልካም ሰው ትሆኑላታላችሁ። እሷን ታስቀድማላችሁ። የሆነ ነገር ትገዙላታላችሁ። የሆነም ያልሆነም እያመጣችሁ እሷን ለማሳቅ ትሞክራላችሁ። በአጠቃላይ መልካም ሰው ትሆኑላታላችሁ። እሷን ለማግኘት ብዙ እየለፋችሁ ብዙ እየጣራችሁ እንደሆነ ግልጽ እንዲሆንላት ታደርጋላችሁ። ይህ ሁሉ ግን ከሷ ምንም ነገር ሊያሰጣችሁ ወይ ደግሞ ምንም ነገር ሊያስገኝላችሁ አይችልም። ወይ ደግሞ ምንም ነገር አታገኙም። በተቃራኒው እንድትንቃችሁ እንድትርቃችሁና እንድትሸሻችሁ ነው የሚያደርገው። በመሆኑም በመጀመሪያ ትውውቅ ላይ በመጀመሪያ ቅርርብ ላይ እንደነዚህ አይነት መልካም ባህሪያት ሴቶች ፈጽሞ አይፈልጉም። ምክንያቱም እንደዚህ አይነት ባህሪ ሁሉም ሴቶች ሸምድደውታል፣ ወይ ደግሞ ወንዶች የፈለጉትን ነገር እስኪያገኙ ድረስ የሚያሳዩት ባህሪ ነው ብለው ተረድተውታል። ስለዚህ መልካም ሰው መሆን ማቆም አለባችሁ። ምክንያቱም በእገዛና በድጋፍ እሷን ለመቅረብ የምትሞክሩ ከሆነ በመጀመሪያ ትውውቅ ላይ በመጀመሪያ ቅርርብ ላይ እሷን በጣም የምትንከባከቧት ከሆነ በአጠቃላይ ቅርርባችሁን በስጦታና በውለታ ላይ የተመሰረተ ከሆነ በመካከላችሁ ትክክለኛ የሆነ ኮኔክሽን እና ትክክለኛ የሆነ ፍቅር ሊፈጠር አይችልም። ስለዚህ እነዚህ ቦልድ የሆኑ ነገሮችን ማስተዋልና መጠንቀቅ ይኖርባችኋል። ሌላው ደግሞ እሷን ለማስደሰት ብለህ በሆነም ባልሆነም መሳቅ አይጠበቅብህም። በሆነም ባልሆነም የሚስቅ የሚገለፍጥ ወንድ ሴቶች አይወዱም፣ እንደ ጅልም ሊያዩት ይችላሉ። ስለዚህ በሆነም ባልሆነም ከመሳቅ መቆጠብ አለብህ። ሌላው ደግሞ ስሜትን ለመቆጣጠር ሞክር። ኢሞሽናል አትሆን። ማረጋገጫ እንዲሰጥህ መፈለግ የለብህም። ኃይለኛ ነው፣ ጎበዝ ነው፣ ፈጣን ነው፣ ጎሽ እንዲባል የሚፈልግ ወንድ አትሁን። ይህንን ሴቶች እንደ ሕፃን እንዲያዩና እንዲንቁህ ነው የሚያደርገው። በአጠቃላይ ከምንናገራቸው ነገሮች ከምናደርጋቸው ነገሮች ምን ለማለት እንደፈለግን ምን ለማድረግ እንዳሰብን ሴቶች ይረዳሉ። ፌክ የሆኑ ነገሮችን እነሱን ለማግኘት የሚደረጉ እንቅስቃሴዎች ሁሉ ጠንቅቀው ያውቋቸዋል። ስለዚህ ራስህ ሆነህ ኩል በሆነ አቀራረብ ግንኙነት ለመመስረት ሞክር። እኛ ፈልገናቸው እነሱ ጋር ስለምንሄድና ቁጭ ብለው ስለሚጠብቁን የምንናገረውን የምናደርገውን የምንዋሸውንና የምናስመስለውን ሁሉ በቀላሉ እንዲረዱት ያደርጋቸዋል። ስለዚህ በእነሱ ተፈላጊ ለመሆንና ለመወደድ ሳይሆን ትክክለኛ በሆነ አቀራረብ መቅረብ ያስፈልጋል። ሌላው ደግሞ ብዙ ወንዶች በመጀመሪያ የፍቅር ቀጠሮ ላይ የሚሳሳቱት ነገር ምንድነው? ገና ዛሬ ሊያገኙት እየሄዱ ስለ ቀጣይ የሚያወሯት ነገር ወይ ደግሞ ስለ ቀጣይ ቀጠሮ ይጨነቃሉ። ይሄንን ግን ስህተት ነው። እስኪ መጀመሪያ ከሷ ጋር ማውራት ጀምር። ለምታወራው ነገር ለምንድነው የምትጨነቀው? የሆነ ጥያቄ ጠይቀሃትም እኮ ሰፋ አድርጋ እንድታስረዳህ ልታደርጋትና ዝም ብለህ ልታደምጣት ትችላለህ። ከተሳሳትክም ሌላ ጊዜ ከሌላ ሴት ጋር ቀጠሮ ሲኖርህ የተሳሳትከው ነገር እንድታስተካክል ስለሚረዳህ የሚያስጨንቅ ነገር የለውም። ማን ቀድሞ አይኑን ያሸሻል? ከሁለታችንስ ማን ነው አይን አፋር? እስኪ ለአንድ ደቂቃ ያህል አይን ለአይን እንተያይ ልትላትም ትችላለህ። ስለዚህ እስኪ መጀመሪያ ዛሬ ከሷ ጋር ፕሬዘንት ሁን። ከሷ ጋር ጥሩ ጊዜ አሳልፍ። በፍጹም ስለምታወራት ነገር ወይ ደግሞ ስለ ነገ ቀጠሮ በፍጹም ልትጨነቅ አይገባም፣ ልታስብም አይገባም። በመጀመሪያዋን ቀን ከሷ ጋር ወይ ደግሞ በተደጋጋሚ ከተለያዩ ሴቶች ጋር ጥሩ ጊዜ የምታሳልፍ ከሆነ ከሴቶች ጋር የመቅረብ የማውራትና ሪሌሽንሺፕ የመጀመር ችሎታህ
በጣም ታሳድገዋለህ ማለት ነው። ስለዚህ ትንሽ የምታወራት ነገር ማዘጋጀትና ንጽህናህን ጠብቀህ መገኘት ብቻ ነው የሚጠበቅብህ። በመቀጠል ስለ አንድ ነገር ስታወራት ትንሽ ቀልድ ያለበት ነገርና ቁም ነገር አዘል ቢሆን የተሻለ ነው። ምክንያቱም ሰዎች አነጋገርህ ላይና የምታወራው ነገር ላይ ስለሚያተኩሩ ከምትናገረው ነገርና ካነጋገርህ አስተሳሰብህ፣ ስብዕናህ፣ ስሜትህ፣ እርጋታህ በአጠቃላይ ማንነትህ እንድትረዳ ስለሚያደርጋት የምታወራው ነገር ላለህበት እድሜና ስብዕና የሚመጥን መሆን ይኖርበታል። ለዚህም ነው ሴቶች ፕሌይቦይ የሆኑ ወንዶች ወይ ደግሞ ፕሌየር የሆኑ ወንዶች ተግባራቸውን መጥፎ እንደሆነ ቢያዩም እንኳን የሚናገሩት ነገር ፓወርፉል ስለሆነ ንግግራቸው ተግባራቸውን እንዳያዩ ስለሚያሳውራቸው የሚነግሯቸውን ለማመን ይጥራሉ፣ በዛውም የሚወዷቸው። ሌላው ደግሞ ከጓደኞቿ ጋር ከቤተሰቦቿ ጋር መልካም የሆነ ግንኙነት ይኑርህ። ብዙ ወንዶች የሚሳሳቱት ስህተት ከጓደኞቿና ከቤተሰቦቿ ጋር አይግባቡም፣ ኢነሚ ይሆናሉ፣ ጥል ይሆናሉ። ከነሱ ጋር አትጂ፣ ከነሱ ጋር አትቅረቢ፣ በቃ ከነሱ ጋር እንድትሆኚ እኔ አልፈልግም ይላሉ። እንደማትለያቸው እያወቁ ከነሱ እንድትርቅ ይገፋፏታል። ይሁን እንጂ አንተ እንደዛ ብትላትም ከነሱ አትለይም። ካንተ በፊት የምታውቃቸው ጓደኞቿ አሁን አንተን እንዳገኘች ምንም ሳይበድሏት ላንተ ብላ አትርቃቸውም፣ እነሱም አይለዩአትም። ለዓመታት አብሯት የነበሩ ጓደኞቿ ምን ሆንኩኝ ብላ ልትለያቸው ወይ ደግሞ ልትተዋቸው ትችላለች። በኋላ ስትለያዩ አንድ ላይ ሆነው እንዲያሙህና እንዲሰድቡህ እያደረክ ነው እንጂ። ስለዚህ አንተ ግን ጀግና ከሆንክ አስተዋይ ከሆንክና ልጅቷን የምትፈልጋት ከሆነ ከቤተሰቧና ከጓደኞቿ ብቻ ሳይሆን ከሚቀርቧት ሰዎች ሁሉ መልካም ግንኙነት ሊኖርህ ይገባል። ምክንያቱም በኋላ ስላንተ መልካምነት ወይ ደግሞ መጥፎነት ሊነግሯት የሚችሉ እነሱ ናቸውና። አንተ የፈለገ ከነሱ እንድትርቅ ብታደርጋት እንኳን አንተ መጥፎ ሰው ከሆንክ አይሆንሽም፣ ለሷ አትገቢም ብለው ሳይነግሯት አይቀሩም። አንተ በጣም መልካም ሰው ከሆንክ ደግሞ ይሄ መልካም ሰው ነው፣ ሊያመልጥሽ አይገባም ብለው ሳይነግሯት አይቀሩም። ስለዚህ ከነሱ አርቃታለሁ አያገኙዋትም ብለህ አፍህን ማበላሸት የለብህም። ስለሆነም ሴት ልጅ በተፈጥሮዋ የጓደኞቿና የቤተሰቦቿን ምክር የመስማት ፍላጎት ስላላት ምክርና ወሬ መስማት ድክመቷ ስለሆነ እነሱን ሰምታ ልጠላህ ወይ ደግሞ ልትወደህ ስለምትችል የሷ የሆኑትን ሰዎች በጥሩ ግንኙነት መያዝ ያስፈልጋል ማለት ነው። ሌላው ደግሞ ራስህን ተንከባከብ። ይህንን ከዚህ በፊትም ነግሬያቸዋለሁ። ስለዚህ ከራስህ ጋር የሚሄድ የፀጉር ስታይል ወይ ደግሞ አቆራረጥ መከተል ልመድ። ካንተ ጋር የሚሄድ ልብስ መልበስ ልመድ። ብዙ ሰዎች ስለተከተሉት የፀጉር ስታይል ወይ ደግሞ ብዙ ሰዎች ስለሚጠቀሙት አለባበስ ስታይል መከተል ሳይሆን ለራስህ ስትለብሰው ደስ የሚልህ የሚመችህና የሚያምርብህ መሆን አለበት። በመሆኑም በብዙዎች ተጽዕኖ ውስጥ መኖር ሳይሆን በራስህ ተጽዕኖ ውስጥ ብትኖር ውጤቱ በጣም የተሻለ ነው የሚሆነው። የመጨረሻው ደግሞ ስለ ቤተሰብህ አትጨነቅ። መጀመሪያ ለራስህ ሁን። ጥሩ ነገር ብላ፣ ፊትህ ሞላ ይበል። እንደታመመ ሰው ጠውልገህ ለራስህ ሳትሆን ለቤተሰብ መሆን አትችልም። ስለተጨነቅክና አፍህን ትተህ ሆድህን ትተህ ስለሰጣቸው የሚመጣ ለውጥ የለም። አንተ የምትሰጣቸው ትንሽ ገንዘብ ያንተን ህይወት ያበላሻል፣ ያንተን ህይወት ያጎሳቆላል እንጂ የነሱን ህይወት አያስተካክልም፣ የነሱን ህይወት አያቀናም። በአጠቃላይ ራስህን መግብ፣ ራስህን አልብስ፣ ራስህን ተንከባከብ፣ ራስህን ውደድ። ለራስህ ስትሆን ነው ለሌሎች መሆን የምትችለው። አንተ ራስህን ስትወድ ነው ሌሎች ሰዎች አንተን ሊወዱህ የሚችሉት። ስታምር ሲመችህ ነው ሰዎች የሚቀርቡህና የሚጠጉህ። ካልሆነ ግን ራስህን ከጣልክ ሰዎች ሊጠጉህ አይችሉም። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።